ሆቴል ገዝቶ መስጂድ ያደረገው ቢሊዮነር መነጋገሪያ ሆነ። ሀገሪቱ ታዋቂ የነበረውን ሆቴል በመግዛት መስጂድም አድርጎታል። በ2050 ዓመተ ምህረት አሜሪካ ማጆሪቲው ሙስሊም ሊሆን ይችላል በዚህ ከቀጠለ የሚል ጥናት አንብቤያለሁኝ። ለሊቢያን ለን ነኽዙለኩም አንከዳችሁም ነዒሽ ፊ ሊቢያ ወነሙት ፊ ሊቢያ ብሎ ነበር። አሰላሙ አለይኩም ወራህመቱላሂ ተዓላ ወበረካቱ። ውድ የተከበራችሁ የኑር ፋሚሊዎች እንዴት አላችሁ? ዛሬም ኢንሻአላህ አዳዲስ መረጃዎችን ወደ እናንተ ይዤላችሁ ተመልሻለሁ። እንግዲህ ከነዛም መካከል አንድ እንግዲህ የሃይማኖት መምህር እንግዲህ ላይቭ ላይ በሚያደርጉት ውይይት መካከል አንድን እውነታ ለምእመናን አጋርቷል። በጣም በሚገርም ሁኔታ ብዙዎች ሙስሊሞች ምናውቀዋለን፣ አንዳንድ ግን የሌላ እምነት ተከታዮች ይህን እውነት መቀበል ይከብዳቸዋል። እንግዲህ የእስልምና ሃይማኖት በከፍተኛ በዓለም ደረጃ በከፍተኛ ሁኔታ እየጨመረ እያደገ መምጣቱን እንግዲህ ብዙ ጊዜ እንናገራለን። ነገር ግን ይህ ነገር አልተዋጠላቸውም እና ዝም ብለው ይደርቁ ነበረ። አሁን ግን ከእውነቱ ጋር መታረቅ ጀምረዋል። ይህ ደግሞ አስፈላጊ ነው፣ ለነሱም የሚጠቅማቸው ከእውነት ጋር መታረቅ ነው ብዬ አስባለሁ። እስቲ ምን አይነት መረጃ ነው የወጣው የሚለውን አብረን የምንመለከት ይሆናል። ከዛ በፊት ግን አንድ አስደሳች መረጃ አለ። እሱን መረጃ ሰምተን ወደ ሌሎች ቪዲዮዎች እንቀጥላለን። ሆቴል ገዝቶ መስጂድ ያደረገው ቢሊዮነር መነጋገሪያ ሆነ። በለንደን የሚኖረው ቢሊዮነር አሲፍ አዚዝ የመስጂድ ቦታ በመከልከሉ በሀገሪቱ ታዋቂ የነበረውን ሆቴል በመግዛት መስጂድም አድርጎታል። የ56 ዓመቱ አሲፍ አዚዝ ግዙፉና ታዋቂ ሆቴል ከ220 ሚሊዮን ፓውንድ በላይ በሆነ ዋጋ ገዝቶትም ነበር። በ2023 ሙሉ በሙሉ ለመስጂድነት በሚመች መልኩ እድሳት የተደረገለት መስጂድ ፒካዲሊ የሚል ስያሜም ተሰጥቶታል። ይህ መስጂድ ከመስገጃነት ባለፈ በርካታ እስላማዊ ትምህርት የሚሰጥ ተቋም ለመሆንም ችሏል። በጊዜው የመስገጃ ቦታ በመከልከሉ ታዋቂው ሆቴል በመግዛት መስጂድ ያደረገው ቢሊዮነር አሲፍ አዚዝ በአሁኑ ሰዓት በለንደን የሚኖር በርካታ ሙስሊሞች እስላማዊ ትምህርቶች በተመቻቸ ቦታ እንዲያገኙ ሰበብ ሆኗልም ተብሏል። ሙስሊሞች ጠንክራችሁ ስሩ ያ ጀማ፣ በጣም ጠንክረን መስራት አለብን። ባይዞ ይሄ በለንደን እየተደረገ ያለ ነው። ይሄ እንግዲህ መጀመሪያ ላይ ለነገርኳችሁ ጉዳይም አንድም ማረጋገጫ ነው። እንግዲህ ሙስሊሞች በጣም ቁጥራቸው እየጨመረ በለንደን ከተማ እንግዲህ በእንግሊዝ ሀገር ማለት ነው እየጨመረ በመምጣቱ አንዳንድ ባለሀብቶች ሆቴሎችን ገዝተው ወደ መስጂድነት እንግዲህ እየቀየሩ እንደሆነ መረጃዎች እየወጡ ነው የሚገኙት። ዓለም መደበቅ ያልቻለው የእስልምና ቁጥር እድገት መጨመር በጣም የሚያስደስት መረጃ ነው። እንግዲህ ደግሞ የኛ ሀገር መምህራኖች፣ የሃይማኖት መምህራኖች እንግዲህ አንድ የመሰከሩት እውነት አለ። እሱን ቪዲዮ አብረን እንመልከት። በ2050 ዓመተ ምህረት አሜሪካ ማጆሪቲው ሙስሊም ሊሆን ይችላል በዚህ ከቀጠለ የሚል ጥናት አንብቤያለሁኝ። በጣም ሩቅ አይደለም፣ በጣም ቅርብ ነው። እንግዲህ በ2050 አሜሪካ ማጆሪቲ ሙስሊም ሆነ ማለት ቀላል አይደለም። እንግዲህ ሶስት ነገሮችን ያዝኩኝ። አለመጠጣት 1፣ አለማጨስ 2፣ እነዚህ ግብረ ሰዶሞችን መጥላት። እግዚአብሔር ምስክሬ ነው፣ ከልቤ ነው የምነግራችሁ። በቀላል ቁጥር በ10 ዓመት ውስጥ ሊሆን የሚችል ነገር ነው ማጆሪቲነቱ ማለት ነው። አይምሮ የመጠየቅ ጀመረ ማለት ነው። እና ሰርች አረኩኝ ቤት የገብቼ ጉግል ላይ ማለት ነው። ሀውካም በምን ምክንያት ነው የሚለው ወደ አይምሮ የመጣልኝ አንደኛ ኦኬ የዚህ ሀገር ልጆች በ20 ዓመት ውስጥ የሚጠጉ ልጆች ሃይማኖት የሌላቸው ልጆች ምን ብለው ነው ወደ ሃይማኖት ሊመጡ የሚችሉት ብዬ ሳስብ ኦኬ አንደኛ ግብረ ሰዶማውያን የሚጠሉ ልጆች ወደ ሃይማኖት መምጣት ሲፈልጉ፣ ሁለተኛ አለማጨስ ወይንም የሐራም የሆኑ ነገሮችን በእስልምና የሚባሉትን መጠጥ የሚባሉትን ነገሮችን ኦኬ ሰርች ሲያረጉ እኔ ምን ብዬ ሰርች ማድረግ ጀመርኩኝ። ጥሩ ከዚህ ከመጠጥ ግብረ ሰዶማውያንን በጣም የሚጠሉ ከዚህ በጣም የራቀው እምነት የትኛው ነው ብዬ ሰርች ሳረግ አንደኛ እስልምና፣ ሁለተኛውን ኦርቶዶክስ ይላል። እኔ አሁን እናንተ ራሳችሁ ማድረግ የምትችሉትን ነገር ነው። ቻት ጂፒቲ ላይም ገብታችሁ ጉግል ላይም ማድረግ ትችላላችሁ። አሁን ማወራችሁን ማለት ነው። የትኛው እምነት ነው በጣም ስትሪክት የሆነው እዚህ በግብረ ሰዶም ላይና ለሃይማኖቱ በጣም ኮንሰርቫቲቭ የሆነ የትኛው ነው ብላችሁ ብታረጉ እስልምና ይመጣል። ከዚያ ቀጠልኩና ኦኬ ይሄ ልጅ እንግዲህ ሰርች አድርጎ ነው እናት አባቱ አላስተማሩትም፣ ሃይማኖቱን እየፈለገ ነው ያለው። የትኛው ነው ካደንዛዥ ከአባቴ ሱስ ከእናቴ መጥፎ ነገር ከዚህ ሀገሮችም መለየት የምችለው የትኛውን እምነት ብመርጥ ነው ብሎ አስቧል ይሄ ልጅ። በእኔ እይታ በእኔ ግምት ኦኬ ሰርች ሲያደርግ ያገኘው የመጀመሪያ እስልምና ነው ማለት ነው። ኦኬ ከዚያ ቀጠልኩና እኔ ኦኬ ይሄ ከአጓጉል ልማድ ለመውጣት ነው እስልምና አንደኛ የሚለው። ልጆቻችን በሃይማኖት ማናሳድጋቸው ከሆነ የዚህን ዓለም ክፉ ልምምድ እንዲጸየፉ ማናስተምራቸው ከሆነ ፋይናሊ ምንድነው የሚያደርጉት? በራሳቸው ሰርች ማድረግ ይጀምራሉ።
ኤቭሪቲንግ ኤኒ ኢንፎርሜሽን ጉግል ላይ ተቀምጧል። ከዛ ሲፈልጉ የሚያገኙት ምንድን ነው ማለት ነው? በእምነታቸው ጠንካራ የሆኑትን ከዚያ መውጣት የሚፈልጉት ሰዎች ወደዚያ ነው ሙቭ የሚያደርጉት ማለት ነው። አሁን እውነትም እስልምና ላይ ስንሄድ እስልምና አይታችሁ ከሆነ ሴቶቹ አለባበሳቸው ወጥ ነው። እንደኛ ዝም ብሎ ግማሹ ዘልዛላ፣ ግማሹ በጣም ይቅርታ አድርጉልኝ፣ አንዳንዱማ ራቆቱን የሚሄድ ክርስቲያን አለ። ራቆታቸውን የሚሄዱ ወንዱ ሱሪውን አውልቆ የሚሄድ፣ ሴቶቹ ገላቸውን እያሳዩ የሚሄዱ ክርስትና ውስጥ ያለቀጥ የሚጨፍር እንደዚህ ያለው አለ። አሁን ይሄ ለፖለቲካ እንደማይመች አውቃለሁኝ፣ ግን ለእግዚአብሔርም አይመችም። ይሄ ለክርስትና ምሳሌ አይሆንም። አሁን ሴት ልጅ መከናነብ በክርስትናውም የተፈቀደ ነው። መጽሐፍ ቅዱስ ይናገራል። በምትጸልይበት ጊዜ ሴት ልጅ ራሷን ትከናነብ ይላል ቅዱስ ጳውሎስ በአንደኛ ቆሮንቶስ ምዕራፍ 11 ላይ ነው። 11 ላይ አዎ። የእኛ ግን ወንዱ ሴት መስሎ እንዳለብን ምን ጸይሙን እንዳለ ቁርጥ ያደርጋል። አሁን ከስነ ምግባር አንጻር ነው ያወራሁት እስልምናው ላይ። እነ ሸምሱ ሱቅ አሁን እየሰገደ ሸምሱ ጋር ብትሄድ ቀና አይልልህም፣ በስነ ስርዓት ይሰግዳል። በቃ ብቻ ለእምነታቸው ክብር አላቸው። እኔ በዚህ አፕሪሼት ማድረግ አለብን ብዬ ነው የማምነው። እነዚህ ደግሞ ሰዶማውያን ላይ ደግሞ በጣም ጎበዞች ናቸው። እኔ በዚህ ጉዳይ ላይ ኢትዮጵያ ውስጥ እነዚህን በመቃወም ከእስልምና ጋር አብሬ ነው የምሰራ ሲሪየስሊ። ስለዚህ ልጆቻችን ከአደንዛዥ ከመጥፎ ነገር መውጣት ሲፈልጉ ሰርች ነው የሚያደርጉት የማናስተምራቸው ከሆነ። ስለዚህ ዘ ቤስት ኮንሰርቫቲቭ ሪሊጅን ሙስሊም ነው ከተባለ ወደዚያ ሊሄዱ ስለሚችሉ እኛም ኮንሰርቫቲቭ መሆን አለብን፣ በእምነታችን ላይ ጠንካራ መሆን አለብን ነው። አሁን ይሄንን በስነ ምግባራቸው አፕሪሼት ማድረግ አለብን። ለምን? የእኛን ቆራጣዎችን እንዲያስተካክሉ ማድረግ ስላለብን። ፍንድት ያለ ልብስ ለብሰው የሚሄዱ ኢቲክስ አልባ ክርስትናውን የሚያበላሸው እንደዚህ ያለው ነው። በነገራችን ላይ የሚያሰድቡ ማለት ነው፣ ክርስቶስን የሚያሰድቡ ሰዎች በጣም ብዙ ጊዜ እንደዚህ አይነት ቪዲዮዎችን አታገኙም። ብዙ ጊዜ አያምኑም፣ እንደዚህ አይነት ነገሮችን መቀበል አይፈልጉም። ነገር ግን ሐቁ ይህ ነው። እስልምና በጣም በከፍተኛ ሁኔታ በዓለም አቀፍ ደረጃም እንደዚሁም በኢትዮጵያም ጭምር እያደገ እየጨመረ ያለ ዲን ነው። በሌላ መረጃ ደግሞ ያጀማዓትን እንግዲህ የሊቢያው መሪ እንግዲህ ሙሐመድ ጋዛፊ ነው የሚለው እንግዲህ ትክክለኛ ስሙ። አላኩል ያህል እሱ እንግዲህ የእሱ ልጅ እንግዲህ በሸሂድነት ተዋግቶ ሸሂድ ሆኖ እንደሞተ እንግዲህ መረጃዎች ወጥተዋል። እንደተገደለው ነበር እንግዲህ ከዚህ ፊት መረጃዎች እየተነገሩ የነበረው። ነገር ግን ተዋግቶ ሻሂድ ሆኖ እንደሞተ እንግዲህ መረጃዎች ወጥተዋል። እሱም መረጃ አብረን እንመልከት። የሙዓመር አልቀዛፊ ወይም የጋዳፊ ልጅ የሆነው ሰይፉል ኢስላም ሙዓመር አልቀዛፊ ቀብር ነገ ይፈጸማል። ባለፈው እንደሞተ ነግሬያችሁ ነበረ። ስላሟሟቱ ግን ስላልነገርኳችሁ የተወሰነ ነገር ልበላችሁ። 4 ማንነታቸው ያልታወቁ ሰዎች ወደ ግቢው ገብተው ጥቃት እንደፈጸሙበት በዛ እንደሞተ ነግሬያችሁ ነበረ። ሰይፉል ኢስላምን እንግዲህ የገደሉት እነዚህ ማንነታቸው ያልታወቁ 4 ታጣቂዎች መጀመሪያ የቤቱን ሴኩሪቲ ካሜራ ዲሴብል ካደረጉ በኋላ ወደ ቅጥር ግቢው ገብተው ጥቃት እንደከፈቱበት ነው የታወቀው። ሰይፉል ኢስላም ግን ዝም ብሎ አይደለም የሞተው። ባይ ዘ ወይ ቤተሰቡን፣ ክብሩን፣ ሐቁን ዲፌንድ ሲያደርግ ከነዚህ ሰዎች ጋር ተታክሶ ተዋግቶ ነው ህይወቱ ያለፈው በደረሰበት ጉዳት። ዝም ብሎ አልሞተም። ተዋግቶ ራሱን ዲፌንድ አድርጎ ቤተሰቡንም ሐቁንም ዲፌንድ ለማድረግ ተዋግቶ ነው በጀግንነት የሞተው። አኮርዲንግ ቱ ሸሪዓ እንደምታውቁት አንድ ሰው ሐቁን ክብሩን ምናምን ዲፌንድ ሲያደርግ ከሞተ የሸሂድነት ማዕረግ ያገኛል። አኮርዲንግ ቱ ሸሪዓ እንግዲህ የቀረው ለአላህ ነው ምንተው። ኤኒዌይ ግን በዚህ መልኩ ነው የሞተው ሰይፉል ኢስላም። ሰይፉል ኢስላም ባይ ዘ ወይ አባቱ ቃል የገባው ልክ እንደ አባቱ ሁሉ እሱም ቃሉን ጠብቋል። አባቱ ሊቢያን ጥዬ አልሄድም፣ ሊቢያ ውስጥ ነው የምሞተው ብሎ ቃል ይገባ እንደነበረው እንግዲህ ሊቢያ ውስጥ መሞቱን ታውቃላችሁ። ሰይፉል ኢስላም በሊቢያን ሲቪል ዋር መጀመሪያዎቹ ጊዜያት አካባቢ ላይ አንድ የተናገራት ንግግርና ሊቢያዋን በሙሉ የሚያውቋት ለሊቢያውያን ያስተላለፋት ንግግር ነበረች። ምን ብሎ ነበረ? ለሊቢያውያን ለን ነኽዙለኩም አንከዳችሁም ነዒሽ ፊ ሊቢያ ወነሙት ፊ ሊቢያ ብሎ ነበር። ምንኖረው ሊቢያ ውስጥ እንኖራለን፣ ሊቢያ ውስጥ እንሞታለን እንጂ ከድተናችሁ ጥለናችሁ አንሄድም ብሎ ቃል ገብቶ ነበረ። ቃል በገባው መሰረት እንግዲህ ሰይፉል ኢስላም በሊቢያ በረሃዎች ውስጥ ባለ ቤት ውስጥ እንግዲህ ራሱን፣ ቤተሰቡ እንዲሁም ክብሩን ዲፌንድ ሲያደርግ በሊቢያ መሬት ላይ ህይወቱ አልፏል ማለት ነው። ነገ ይቀበራል። እንግዲህ ነገ በፊት ሞቶ ከነበረ አንድ ወንድሙ ጎን ነው ቀብሩ ይደረጋል የተባለው። ሰይፉል ኢስላም እንግዲህ እንደማንኛውም ሰው ማንም ጥፋት ያጠፋል። አላህ ጥፋቱን ሁሉ ምሮት እንግዲህ የጀነት እንዲያደርገው እንመኛለን። ረሂመሁላህ። ኢራን በፍጹም አትቀበለውም የተባለው በአሜሪካና በኢራን መካከል ድርድር እንዲደረስ ከአሜሪካ በኩል የቀረበው ባለ 5 ነጥብ እቅድ ምን እንደሆነ መረጃው ይፋ ተደርጓል። ባለፉት የ24 ሰዓት ጊዜ ውስጥ ዓለም ላይ የተከሰቱ ዋና ዋና መረጃዎችን ላስደምጣችሁ፣ ተከታተሉ። ቻይና የኒውክሌር መሳሪያዎችን ለመገደብ በሚደረጉ ድርድሮች ላይ እንደማትሳተፍ አስታውቃለች። ማለትም ከአሜሪካና ከሩሲያ ወይም ደግሞ የሶስትዮሽ የጦር መሳሪያ ቅነሳ ላይ ድርድር እንደማታደርግ ነው ያስታወቀችው። የኢራኑ IRGC 1 ሚሊዮን ሊትር የሚጠጋ በኮንትሮባንድ የተጫነ ነዳጅ የያዙ 2 የነዳጅ ጫኝ
መርከቦችን በዚህ በፋርስ ባህረ ሰላጤ ላይ በቁጥጥር ስር አውሏል። በተጨማሪም 15 የሚደርሱ የውጭ ሀገር ዜጎችንም ጭምር ቁጥጥር ስር አውሏል። ነገር ግን እነዚህ ነዳጅ ጫኝ መርከቦች የምን ሀገር እንደሆኑ እስካሁን ድረስ በይፋ የታወቀ ነገር የለም። የጀርመኑ ቻንስለር ፍሬድሪች ሜርስ ከሳውዲው ልዑል መሐመድ ቢን ሰልማን ጋር ተገናኝተው ተወያይተዋል። የሁለቱ ሀገራት መሪዎች ተገናኝተው መወያየታቸውን እንጂ በምን ጉዳዮች ላይ እንደተወያዩ ግን በዝርዝር የወጣ መረጃ የለም። በኢራንና በአሜሪካ መካከል ያለው አለመግባባት በድርድር እንዲቋጭ ከአሜሪካ በኩል የቀረቡት 5 የሰላም ሀሳቦች ምን እንደሆኑ ይፋ ተደርገዋል። የመጀመሪያው ሀሳብ ኢራን ለሚቀጥሉ 3 ዓመታት ዩራኒየም የማበልጸጓን ሀሳብ ሙሉ ለሙሉ ታቆማለች ወይም ደግሞ ዜሮ ለማድረግ ተስማማለች የሚል ነው። ሁለተኛው ሀሳብ ከእንግዲህ በኋላ የማበልጸግ አቅሟ 1.5 በመቶ ብቻ እንዲሆን ተስማማለች። ሶስተኛው ሀሳብ እስካሁን ያበለጸጋቻቸውን የዩራኒየም ክምችቶች ለሶስተኛ ሀገር አሳልፋ ትሰጣለች ነው። አራተኛው የባሊስቲክ ሚሳይል ስምምነት ነው። ኢራን የባሊስቲክ ሚሳይሎቿን ተጠቅማ በየትኛውም ሀገራት ላይ ጥቃት እንደማታደርስ ተስማማለች ነው። አምስተኛው ያለመጠቃቃት ስምምነት ነው። አሜሪካንም ኢራንም የሚስማሙት አሜሪካንም ኢራን አታጠቃም፣ ኢራንን አሜሪካንን ላለማጥቃት የሚስማሙት ስምምነት ነው። ይህንን መረጃ ይዞ ወጣው አልጀዚራ ነው። ታዲያ በርካታ የዓለም አቀፍ ሚዲያዎች ኢራን ይህንን ስምምነት በፍጹም እንደማትቀበለው ነው እየዘገቡት የሚገኘው። አዲስ ነገር የሚኖር ከሆነ አፕዴት አደርጋችኋለሁ። መልካም ምሽት። ነቢዩላህ ሙሳ ዓለይሂ ሰላም አባታችን አደም ጋር ተገናኙና በአንድ ወቅት ልክ ሃሩንን እንዲያጨናነቁ ሁሉ አደምንም ያዟቸው። አንተ ለዚህ አኽረጅተና ምን ጀና ወጋ ያለው ጨዋታ ትልቅ ነገር አንተ ሰበብ ጉዳይ ተጀነት ያስወጣል። አርፈ ብትቀመጥ አታስወጣም ነበር አይደል? ተጀነት አልወጣም ነበር። አትንካ የተባልከው ቅጠለክተ ብለው በአደም ላይ ውርጅኝ ያወረዱ። ግን ነብዩላህ አደም ምርጫ ነበራቸው እንዴ? አለመንካት ይችሉ ነበር እንዴ? ቀዳቀደር ነው ነገር። አደም ወረቱ መጨረሻው ነው ሐጅ አደም አለይሂ ሰላም። ኦኬ አላህ قبل خلق السماوات والارض በአዘል የወሰነው ቀዷ ምርጫ እንዴት እንትለኛለህ ምናምን ብለው አደም ወረቱ እንጂ ሐታ ሙሳ አደምንም ኃይለኝነታቸው ዛት ነበር። ግን ያዟቸው ሲሉ ማለት ልክ እንደ ወንድማቸው ለመያዝ ነው። በጥያቄ ያዙ እንዴ? አረ እንደዚህም የስግመት አደም በጣም ረጅም ነው ይመስለኝ። በመሰላል ወጥተው ካልሆነ በጥያቄ አፋጠጧቸው ነው እንጂ የሚደንቅ ነው በጣም